ይሄንን ክፉ ሰውዬ ተኩሰን እስከ መግደል እንደርሳለን። መተኮስ የሚባል ነገር የለም። መሞት የለበትም። መድብል ማንም ሰው መሞት የለበትም። ይኸውልህ መሞት የሚገባው ሰው ቢሆን እንኳን ህግ ግን ይሄን አይረዳንም። ወጌ ለኋላ መመለስ የለም። ሆነልኝ ሁለት ቁልፎች አሉ። እንዴ ምንድን ነው ኤፍራታ? ምን እንደሆነ እኔ ለምን አትጠይቀኝም? ግቢ ውስጥ ልብስ አታሰጭም እያለ ነው። ልቀቃት አክሊሉ። አለቃትም። ልቀቃት። መቼም ወንድነት አይቀርም አይደል? ሚስትን እየጠበካት ማለት ነው። አዎ ወንድ ነኝ፣ ሀበሻ ነኝ። ስለዚህ ሚስቴን እጠብቃለሁ። ልቀቃት። አለቃትም። አክሊሉ እባክህ ልቀቃት። ገንዘቤ ለምንድን ነው የማትመልሰው? ከዚህ በላይ የማትለቃት ከሆነ ሌላ ችግር ውስጥ ነው የምትገባው። እንደውም አንተ ራስህ ነህ። ግቢ። ስለ ወንድ ልጅ አምላክ፣ ስለ ወንድ ልጅ አምላክ ሰገን፣ አንቺ ማንም አትሆኝም። የሌላ የኔ ብቻ ነሽ። እሺ እናቴ ልትመጣ ነው። እናት አለ እንዴ? ምን ነው እንዲህ ከሰማይ የወረድኩ ነው ይመስልሽ? አይ እንዲህ መሬቱን ከፍት ወጣ ነው ይመስለኝ። እንደ አጋንንቶች ከጥልቁ ማለት ነው። መቼ ነው እናት የምትመጣው? እናቴ በጣም ነው የምትወደኝ። እናቴ አሁን አታውቀኝም። ያ ምስኪን ልጅ መድብል እንግዲህ ሰገንን ሊያገኛት ነው ማለት ነው። ሰገን የት እንዳለች ሰገድ በሞቷን ነው የሚያውቀው እንጂ በህይወት እንዳለች ምንም የሚያውቀው ጉዳይ የለም ማለት ነው። እሷ ግን በህይወት አለች፣ እሱ ግን በህይወት እንደሌለችና እንደሞተችና እንዳለፈች ነው የሚያውቀው። ሰገን እያለ እንግዲህ የባለፈው ህይወቱን ያሳለፋቸውን ህይወቶች እየተጨናነቀ እያሰበ ይገኛል ማለት ነው። እንዴት እንደተዋወቁና በተዋወቃቸውና ፍቅራቸውን እንዴት እንዳሳለፉ እንትን እያለ ነበር ማለት ነው። እንግዲህ እያሰበ ነበረ። እሱም እንግዲህ በጣም ነው እያስታወሰ ነበረ። ሞገስም እንግዲህ ተዝቀደም ታውቃላችሁ። ሞገስ እንግዲህ ቤቱን ተነጥቆ የቤቱን ስንት ዋጋ ከፍሎ የሰራውን ቤት የኔ ቤት ነው ብሎ ገብቶበታል ማለት ነው። ፋይሎችንም ሰውም አግቶበታል ማለት ነው። ሞገስም እንግዲህ ቤቱን የኔ ቤት ነው፣ እሱን በጉልበትም ቢሆን ተዝቀደም አንቺን ተፈንክቼ ነው ያዳንኩሽ፣ ስለዚህ ዝም ብሎ አይገኝም። ስለዚህ በቃ ዋጋ ከፍዬ ሁሉንም ነገር በእጄ በጀግንነት ያስመልሳለሁ እንጂ በሌላ ላስመልሰው አልችልም ይላል ማለት ነው። እንግዲህ እንደዛ ብሎ ወስኖ ተነስቷል። በሚገርም ሁኔታ እንግዲህ አሁን ላይ እየተፋለመ ይገኛል። ፊልማ ላይ ነው አሁን በጣም በሚገርም ሁኔታ እየተፋለመ ይገኛል ማለት ነው። እንግዲህ አሁን ምን ማድረግ ነው ያለብን ብለው ምክክር ላይ ናቸው ማለት ነው። እየተመካከሩ ይገኛል። ምን ማድረግ ይሻለናል፣ ምንስ በምንስ ነው የሚሆነው ብሎ ይላል ማለት ነው። እሺ ብሎ እንግዲህ መሆን ያለበት እንግዲህ ልጅቷ ፋይሉን ሰተናለች። ስለዚህ ልጅቷ የልጅቷን ስም አልነገረውም እስካሁን። እንግዲህ የልጅቷን ስም አልነገረውም። ማን እንደሆነች አላወቀም፣ ግን ስሟ ማን እንደሆነ አላወቀም ማለት ነው። ሰገን ናት፣ ሰገን መሆኗን አላወቀም ማለት ነው። እሱ ግን እሷ መስለዋለች ማለት ነው። እሷ መስለዋለች፣ ግን ሰገን አይደለችም። በሚገርም ሁኔታ እንግዲህ አሁን ላይ እንትን እያሉ ይገኛል ማለት ነው። እነሱም አሁን ምን ማድረግ ነው ያለብን? አሁን እንዴት ነው የምናደርገው? እንዴት ስለነው ከዚህ ይሄን ነገር የምናወጣው? ልጅቷን በመጀመሪያ ልጅቷን ማውጣት አለብን ይላል መልምድ። ታውቁታላችሁ፣ መልምድ ጎጀግና ነው ለሁሉም ነገር ማለት ነው። ጭራሽ አሁን የሱ እንትናናት መባሉን ቢሰማ አስባችሁታል? ሰገናት መባሉን ሲሰማና ሰገን መሆኗን ሲያቅ እዛው ሙቼ አብሬ ሞታለሁ ነው እንጂ የሚለው ያው ታውቃላችሁ ጀግንነት ጋር ማለት ነው። እንግዲህ እንደዛ ብሎ ገብቷል ማለት ነው። አሁን ምን ማድረግ እንዳለበት እንትን እያለ ነው። አሁን በቃ ቤቱ ድረስ ሂደዋል ማለት ነው። ቀጥ ብሎ ገብተውላቸዋል ሂደዋል ማለት ነው። እንግዲህ ከቤት ገብተዋል።
ያለችበት ልጅቱ መጀመሪያ ልጅቱ ያለችበት እንሄድ ብለው ልጅቱ ያለችበት ክላስ ነው የገቡት ማለት ነው። ቁልፍ ነበረውና ሞገስ ተዚህ ቀደም ቁልፉንም ቀይሮበታል። ግን ደግሞ ቁልፉን ቢቀይርበትም ሌላ ቁልፍ ነበራቸውና አንደኛው ክላስ አልቀይረውም። ስለዚህ እዚህ ነው የምንገባው ብለው ተያይዘው ገብተዋል ማለት ነው። በሚገርም ሁኔታ እንግዲህ እሷም አልፈራችውም። ሞት እንግዲህ ተንግዲህ ወዳ በሞትም ምንም ችግር የለብኝም እተርፋለሁ ስል ነበር የምፈራው። አሁን ግን በቃ እንደዚህ ከመሆን እንደውም በሞት ይሻለኛል፣ ከምሰቃይ በሞት ይሻለኛል እያለች ትለዋለች። ነግሬሻለሁ እናቴ ትመጣለች፣ አንቺን እንደ ሚስቴ ናት ብዬ ነው ማስተዋውቃት፣ እናቴ ትመጣለች ይላታል። እሺ እንዳንተ አይነት አውሬ ልጅ ነው ያላቸው፣ አንተነትህን አያውቁም አይደለ እናትህ ምናምን ትለዋለች። እናቴ የምታቀኝ ጥሩ ልጅ እንደሆንኩ ነው፣ በጥሩነቴ ነው የምታቀኝ እናቴ፣ ነግሬሻለሁ ይላታል። አርፈሽ ተቀመጪ፣ ማንሽ ምንድነሽ ስትባይ ሚስቴ ነኝ ብለሽ ነው መቀበል ያለብሽ ይላታል። እንግዲህ እሷም ግራ ይጋባታል። አይደለ እንደዛ ነው አይደለ ከእናት ጋር መሆን ፈልጋለሁ ትለዋለች። አርፈሽ ተቀመጭ ከዛ አትወጭም ይላታል። እንግዲህ ገብቶ ሰነዱን ሳይው ሰነዱን አወጣበታል ማለት ነው። ሰነዱን አወጣ እንግዲህ ለነሞገስ አሳልፋ ስታቸዋለች፣ ቁልፍም ሰጣቸዋለች ማለት ነው። ምክንያቱም ከዛ እንዳወጣሽ ቆይ አንቺ እንዴት ነው ዛሬ እንዴት ጀግና እያጫወተሽ ነው ያለሽ ይላታል። በፊት እኮ ታለቅሽ ነበር፣ አሁን እኮ ማለት ስማታለቅሽም ምንድነው? ቆይ ጀግና አጫወተሽ ይላታል። አዎ ጀግና አዎ ምንም ፈርቼ ማየሁት አልቅሼ ማየሁት ያው ነው። ስለዚህ በቃ መሆንም ያለበት እንደዚህ ነው ትለዋለች። እንግዲህ በጣም ግራ ይገባዋል። እሱ ምንድነው የሆነ ነገርም አለ ነግሬሻለሁ፣ አንድ ነገር አደርጋለሁ ብለሽ ነግሬሻለሁ ይላታል። የፈለከውን ነገር ማድረግ ትችላለህ፣ ከእንግዲህ እስከ መቼም ፈርቼም ታልፈራም ያው ነው። ስለዚህ በቃ እንደውም መሞት ስለምፈልግ በቃ ግደለኝ ትለዋለች። መሞት ስለምፈልግ እንድትገለኝ ይፈልጋለሁ ትለዋለች። እንግዲህ በጣም ከባድ ስቃይ ውስጥ ትገኛለች ሰገንም። እንግዲህ መልመድም ያለችበት ሁኔታ አሁን እየደረሰበት ነው። ኤፍራታንም እንግዲህ ልብስ እያጠበች ያው ታውቃላችሁ ቤቱ የሞገስ ነው። ልብስ እያጠበች ያገኛታል ማለት ነው። ውጭ ላይ በረንዳ ላይ ልብስ ታጠብ ይመጣል ማለት ነው። እንዴ ጭራሽ በረንዳ ላይ ወይ ልታሰጪው ነው ይሄን ቆሻሻ ልብስ ልታሰጪ ነው ይላታል። ነይ ያላት። እንዴ ምንድነው ስትል ልብስሽን አውጭና እሱን ልበሽው አላት። ከወዲያ ደግሞ መርዙ እየመጣ ነበረ። መርዙ ኤፍራታ ነው ያለው ማለት ነው። እንደ ጀግኖቹ ኤፍራታ ምናምን አለና ሄደ። ምንድነው የምትለው አለ። እረፍ ተዋት አለው ማለት ነው። እሺ ያለና እንደውም አንቺ ግቢ አላት። ሂጂ በቃ ግቢ ቤት ይሻላት፣ ግቢ ቀጥ ቤት ይሻላት። እሷ ወደ ቤት ስትገባ መርዙና ብሎ ወደ ውጭ ወሰደው ማለት ነው። ወስዶ እንግዲህ እባክህ እኔ እሷ ፊት እንድታረገኝ አልፈልግምና እባክህ ከዚህ ጉድ አውጣኝ እባክህ ብሎ ይለምነዋል። እና ጀግና ያጫወተህ ምንድነው አለ። ቤት እሷ ስትገባ እሱን አንበርክኮ እሱን ጀግና ነህ በል ምናምን ይለዋል። እንግዲህ ጀግንነቱን ምናምን አስመሰከረ። ከዛ ኤፍራታ በቃ ስትል ቶሎ ብድግ አለና አሁንም ደግሞ ዛተበት ማለት ነው። ሲዝትበት ኤፍራታ ጋር ሄደ። ኤፍራታ ይሽኛ ዛሬ እንደው በጣም ጎበዝ ነህ አልሳ ዛሬ ምናምን አለችው። አሁን ያንቺ ባልኮ እንደዚህ ጀግና እኮ ነኝ ይላታል። በጣም ነው የገረመኝ። እና እንዴት ነው አሁን ሂድና በቃ ራት ምናምን ቀይ ወጥ አምሮኛል ምናምን ሲላት በቃ ሂድና ስጋ ገዝተናና ቀይ ወጥ ስራ ትለዋለች። ያረ በጨለማ ማይሄድም። ሲቀጥል ደግሞ እነ ሞገስና መድምን ያሰቡት ነገር አለ። ስለዚህ እኔ ቢዝነስ መስራት አለብኝ፣ እነሱ የሚያደርጉትን ነገር መናገር አለብኝ፣ ከሱ ጋር መሆን አለብኝ፣ መስራት አለብኝ ይላል። ይሄ ነገር እንዴት ነው ምናምን ትላለች። ኤፍራታ ምናምን ታውቃላችሁ በጣም ነው የምትወደው መርዙን። ያው በፊት ነበር እንጂ አሁን ላይ በጣም ገብቶላታል ማለት ነው። እና እንዴት ነው ስትለው አይ ይሄ ነገር አሁን ምን ማድረግ ነው ያለብን? አሁን እኔ በቃ ቢዝነሴን ነው መስራት ያለብኝ ይላል። ሉላም እንግዲህ ሉላና ሞገስም እንግዲህ እስካሁን ፍቅራቸውን ያጣጣሙ ይገኛሉ። ምን ማድረግ እንዳለባቸው ምክክር ላይ ይገኛሉ። ቤታቸውን በምን አይነት መንገድ እንደሚያስመልሱና ቤታቸውን በምን አይነት ሁኔታ እንደሚያስመልሱ ምክክር ላይ ይገኛሉ ማለት ነው። ውድ ቤተሰቦቼ እንግዲህ ቀጥታ ገብቶላቸዋል። እነሱም ቀጥ ብለው ገብተዋል ማለት ነው። በሚገርም ሁኔታ ወደ ቤት ገብተዋል ማለት ነው። ሰገን አግኝቷል ማለት ነው መድመድ እና ውድ ቤተሰቦቼ እንግዲህ ሰገንን ይዞ ወደ ቤት እንደሚመለስ ነው
አንፈራም፣ የፈለገውን ቢያድርግ አንፈራም ብለው ወስነው ገብተዋል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋል። ባይ ባይ።